ቢሾፍቱ ከተማ አስተዳደር ያው እንደሚታወቀው ከዚህ በፊት ከነበረችበት በከተማ ደረጃ ትንሽ ደረጃዋን የኦሮሚያ ክልላዊ መንግስት አሻሽሎታል። በተለይም 4 ከተሞችን በመምረጥ በአቅማቸው ባላቸው ፖቴንሻል መውጣት እንዳለባቸው በማሰብ ሸገርን፣ አዳማን፣ ቢሾፍቱንና ሻሸመኔን መርጦ ያው ባላቸው ፖቴንሻል እንዲያድጉ ብራንድ አድርገው እንዲወጡ ከተመረጡት ከተሞች ቢሾፍቱ ከተማ አንዷ ነች። በተለይም ከ2015 ዓመተ ምህረት ጀምሮ የቢሾፍቱ ከተማ ወደ ሪጂዮ ፖሊሲነት እንድትቀየር ወደ ሪጂናል ሲቲ ሆና ትልቅ ከተማ መሆን እንድትችል ተደርጋ በአዲስ መልኩ እንድትመሰረት የተደረገች ከተማ ነች። እንግዲህ የቢሾፍቱ ከተማ በዚህ ደረጃ ስትመሰረት የቆዳ ስፋቷ በፊት ከነበረው 32000 ሄክታር ወደ 63000 ሄክታር ነው ያደገችው። በዙሪያው ያሉትንም ከተሞች በመጨመር ከዚህም በፊት ዱከም ከተማ ተብሎ በሚጠራውንም እዚህ ውስጥ በመቀላቀል 4 ትንንሽ ከተሞችንም በመጨመር ሌሎች የገጠር ቀበሌዎችንም በመጨመር በ63000 ኪሎ ሜትር ያው 63000 ሄክታር ላይ የተመሰረተ ከተማ ነች። በ3 ክፍለ ከተሞች አላት፣ 11 ወረዳዎች አላት። እንግዲህ ይሄ ነው ዋናው ነገር። ከተሞች ባላቸው አቅም እንዲያድጉ ኦሮሚያ ክልላዊ መንግስት ባመቻቸው እና በወሰነው ውሳኔ ነው ከተማ ለመለወጥ እድሉን ያገኘችው። እንግዲህ ይሄንን ለመስራት እንግዲህ የመጀመሪያው ፕላን ነው። አሁን እኛ ለቢሾፍቱ ከተማ የተሰራው ፕላን ለ50 ዓመት ያገለግላል ተብሎ 1 ዓመት ተኩል የፈጀ ፕላን ነው የተሰራላት። ይሄ ስትራክቸራል ፕላኑም ያው ወደ ሎካል ፕላንም ተቀይሮ አሁን በዞኒንጉ በሁሉ በሙሉ ተለይቶ አንዱን እያፈረሰ አንዱ ለአንዱ ችግር የሆነ መሄድ ሳይሆን አንዱ በአንዱ እየተደጋገፈ ለቱሪዝም ምቹ የሆነች እንድትሄድ ለማድረግ ነው እየተሰራ ያለው ማለት ነው። አንዱ ይሄ ምስጢሩ ይሄ ነው። ሁለተኛው እንግዲህ የኮሪደር ልማቱ ነው። ኮሪደር ልማቱ ያው ኮንሰፕቱ አዲስ ነው በእኛ ሀገር። ያው እንደሚታወቀው የኢትዮጵያ ከተሞች ለዜጎቻችን ምቹ የሆኑ ከተሞች አይደሉም። ማለት ለሁሉም ዜጎች ምቹ የሆኑ ከተሞች አይደሉም። አብዛኛው ያላቸው አስፋልት ወይም ጠጠር ወይም ደግሞ ኮብልስቶን ነው። ዞሮ ይህንን የሚጠቀሙት የተወሰኑ የህብረተሰብ አካላቶች ናቸው ማለት ነው። ይሄን ሲባል እንግዲህ ይሄንን ለማድረግ ለሁላችንም ምቹ የሆነች ከተማ መፍጠር አስፈላጊ ሆኖ ስለተገኘ የኮሪደር ልማቱ ኮንሰፕት መጥቷል ማለት ነው። እኛ አሁን እየሰራን ያለነው ኮሪደር ልማት የመጀመሪያውን ዙር በትንሹ ነው የጀመርነው። በዱሮ በሚታወቀው የኢትዮጵያ መንገዶች በተሰራው ጎን ላይ ነው የሰራነው። ሁለተኛው ዙር ላይ ግን 81 ኪሎ ሜትር እንዲሸፍን ተደርጎ ነው የጀመርነው። በአብዛኛው አሁን እያጠናቀቅን ያለነው ማለት ነው። ወደ 10 ኪሎ ሜትር ብቻ ነው የሚቀረን። ይሄ ማለት እንግዲህ አስፋልት አዲስ ነው የሰራነው። ከዚህም በፊት አንድ መንገድ የነበረው አስፋልት 2 መንገድ እንዲሆን ተደርጎ ነው እየተሰራ ያለው። በሌላ በኩል ደግሞ ከአስፋልቱ ጎን ለጎን የሳይክል ሌን አለው፣ የእግረኛ መንገድ አለው። ይሄ ማለት ምን ማለት ነው? ለሁሉም ለደሃውም፣ መካከለኛ ገቢ ላለውም፣ ለሀብታሙም ምቹ የሆነች ከተማ እንድትፈጠር ተደርጎ የተሰራች ከተማ ነች። በሌላ በኩል ደግሞ ከሌሎቹ ከተሞች ደግሞ ልዩ የሚያደርጋት አየሯ በጣም ምቹ ስለሆነ የተለያዩ እጽዋቶች፣ አትክልቶች፣ አበባዎች የሚበቅሉባት ከተማ ስለሆነች በዚህ ለማስዋብ እጅግ በጣም ቀላል ነው ማለት ነው። ስለዚህ የመንገድ ዳር ዛፎችን የመትከል ሳር የመትከል እንደገና አበቦችን በመትከል በቀላሉ ማስዋብ የምትቻል ከተማ ስለሆነች በዚህ በኩል ነው እየሄድንበት ያለው። አሁን ድሮ በአንድ መግቢያና መውጫ የነበረው ከተማ በ2 መግቢያና መውጫ እንዲደረግ ዋን ዌይ ብቻ እንዲሆን አድርገናል። በዚህ ደግሞ ሁለቱንም ኮሪደር ልማቱን ሙሉ በሙሉ እንዲያገኙ አድርገናል። በሌላ በኩል ደግሞ ያው እንደሚታወቀው ያው ቢሾፍቱ ከተማ አስተዳደር 7 የተፈጥሮ ሐይቅ ነው ያላት። እነኚህ የ7ቱ የተፈጥሮ ሐይቅ ራሳቸው ለሁሉም ዜጎች ምቹ አይደሉም። ሪዞርት መግባት የቻሉ ሰዎች ብቻ ናቸው ሐይቁን ማየት የሚችሉት፣ መደሰት የሚችሉት። ስለዚህ ይህንን ነገር በመቀየር በሐይቆቻችን ዳር መንገዶችን በመስራት ለሁሉም ዜጎች ምቹ እንዲሆኑ ሁሉም ዜጎች አክሰስ እንዲያደርጉ የማድረግ ስራ እየሰራን ያለ ነው። ይሄ እንግዲህ በተለይ አርሰዴ ሐይቅ ላይ ጀምረናል። 5 ኪሎ ሜትር ዙሪያውን የሚያዳርስ መንገድ ሰርተናል። አንፊ ወደ 6000 መያዝ የሚችል እዛ አካባቢ ሰርተናል። ኮንቬንሽን ሴንተር
2500 በአንድ ጊዜ መያዝ የሚችል አዳራሽ ሰርተናል። 21 ሲንዲኬት ሩሞችን ሰርተናል። በዛ ዙሪያ ደግሞ ማንኛውም ሰው ሊገለገልበት የሚችል ከትልቅ እስከ ትንሽ የመመገቢያና የመጠጥ የተለያዩ አገልግሎቶች ሊሰጡ የሚችሉ ወደ 53 የሚሆኑ የአገልግሎት መስጫ ሆቴሎችና ሪዞርቶችና የባህል ምግቦች መመገቢያ ቦታዎችን አዘጋጅተናል። ይሄ ማለት ምን ማለት ነው? እንግዲህ የቱሪስት መዳረሻ ስንል ወደኛ የሚመጣው የሀገር ውስጥ እንግዳም ሆነ ከሀገር ውጭ የሚመጡ እንግዶች የሚቆዩበት፣ የሚደሰቱበት፣ ውሎ የሚያድሩበትን ቦታ የመስራት ነገሮችን የማመቻቸት መሰረተ ልማቶችን የማመቻቸት ስራ ነው እየሰራን ያለ ነው። ይሄ እንግዲህ ሲደመር በአንድ በኩል ለህብረተሰቡ የከተማ ውበት የማድነቅ የመጠቀም እድሉን መብቱን እንዲጠቀም የማድረግ ስራ ነው። በሌላ በኩል ደግሞ ወደ ኢኮኖሚ መቀየር ስራ ነው ማለት ነው እየሰራን ያለ ነው። ከ4-5 ዓመት በፊት ከ1 ቢሊዮን በታች ገቢ የምትሰበስበው ከተማ አሁን ወደ 14.5 ቢሊዮን ብር ገቢ እየሰበሰበች ነው ያለችው። ምናልባትም ለፌዴራል ገቢዎች የምናስገባው 37 ቢሊዮን ብር አለ። አንድ ላይ እንግዲህ ወደ 51 ቢሊዮን ብር የማመንጨት አቅም አላት ማለት ነው። ምናልባት አሁን እየተሰሩ ያሉ ዛሬ የመሰረት ድንጋይ ሲጣል የነበረው የባቡር አካዳሚው፣ የቢሾፍቱ ኢንተርናሽናል ኤርፖርት፣ ሌሎችም የባህር ኃይሉ አሁን ዘንድሮ ስራ ጀምሯል። እነኚህ ሙሉ በሙሉ ወደ ስራ ሲገቡ ያው የሀገሪቷን ጂዲፒ ከፍ የማድረግ የቱሪዝም ዘርፉ የኢኮኖሚውን ዘርፍ የመሸከም አቅሙን ከፍ እንዲያደርግ ቢሾፍቱ ከተማ አስተዳደር የበኩሏን ድርሻ ትጫወታለች ብለን እየሰራን ያለ ነው ማለት ነው። ኮሪደር ልማቱ በዙሮች ነው የሚጠናቀቅ የሚባል ነገር የለውም። ከአዲስ አበባ የሚለያት ምንድን ነው? አዲስ አበባ የተጨናነቀ ከተማ ነው። ይሄ ደግሞ 38% ብቻ ነው በከተማነት የተያዘው። ሌላው በቀላሉ ለማልማት የሚመች ከተማ ስለሆነ በየጊዜው አሁን ለምሳሌ 3ኛ ዙር ላይ ደርሰናል። 4ኛ ዙር፣ 5ኛ ዙር፣ 6ኛ ዙር እየቀጠለ ነው የሚሄደው ማለት ነው። ስለዚህ ይቆማል የሚባል ነገር የለውም። ነገር ግን አሁን እንደምናየው ይህንን የጀመርነውን ነገር ለህዝቡ ተጠቃሚነት እያስተላለፍ ሌላውን እየሰራን ወደ ተጠቃሚነት እያስተላለፍ ያው ከተማዋን የቱሪስት ማዳረሻ ለማድረግ እየሰራን ያለ ነው ማለት ነው። ይሄ ሲባል እንግዲህ በመንግስት በጀት፣ በባለሀብቶች በጀት እንደገና ደግሞ በከተማ ነዋሪዎች ተሳትፎ ሁላችንም ነው ተባብረን እያለማን ያለ ነው። ይሄ ማለት እንግዲህ ያገባናል፣ እዚህ ውስጥ የኛም የራሳችንን ሌጋሲ ማሳረፍ አለብን የሚሉት ባለድርሻ አካላቶችን በሙሉ እያስተባበርን ነው ኮሪደር ልማቱን እየሰራን ያለ ነው። ቀጣይ ነው ለማለት ፈልጌ ነው።